ዋጋው ከቴስላ መኪኖች የሚበልጠው የቻይና የኤሌክትሪክ መኪና ዋጋው ከቴስላ መኪና የሚበልጠው የቻይና የኤሌክትሪክ መኪና ጭራሽ ይቀንሳል ተብሎ ብዙ ጊዜ እንደሚነገረው ከሆነ ዋጋ ቅናሽ ነበር። የቻይና መኪኖች ዋጋቸው ይቀንሳል። በትክክል የኢሮፕ ስታንዳርድ የሆኑ የአሜሪካ መኪኖች ፎርድ ብትል፣ ቴስላ ብትል፣ ቶዮታ ብትል ሁሉም ዋጋቸው በደንብ የተሻለ የሚሆንበት አዝማሚያ በጣም ሰፊ ነው። እርግጥ ነው። ይሄ መኪና ግን ከቴስላ መኪና ዋጋው ይበልጣል። ይሄ ብቻ ሳይሆን የሚገርም ነገር ቴክኖሎጂውን የተማረው ራሱ ከቴስላ ነው። ከራሱ ወስዶ መኪናውን አመሳስሎ ሰርቶ ከማመሳሰል ወደ ራስ ዲዛይን ሺፍት አድርጎ አሁን ላይ ዓለም ላይ አሉ ከሚባሉት የኤሌክትሪክ መኪኖች አንዱ መኪና ወይም የመኪና ብራንድ ነው። ባጎረስኩ እጄን ተነካስ። በነገራችን ላይ ቴስላ ራሱ በገዛ እጁ ነው ላይሰንሱን በነፃ ለዓለም ሕዝብ ክፍት ያደረገው። እኛ እንደ አፍሪካ እንደ ኢትዮጵያ ነገሮችን ምናልባት የመከታተል ንቃታችን ሊሆን ይችላል እንጂ ቴስላ በ2024 የኔም ፓተንት በነፃ ተጠቀሙ ብሎ ሰጥቷል ለዓለም ሕዝብ። እንዴት ማለት ነው? በነፃ ፓተንት ለምሳሌ ቴስላን አመሳስለ ብትሰራ የቴስላን የፈጠራ ነገሮች ለምሳሌ ቴስላ የሰራቸው ቴክኖሎጂዎች አዳስ ሲስተም ምናምን የሚባሉት እኮ ቴስላ ነው ምንጩ። ስለዚህ ያንን ምንጭ ብትጠቀሙ ለዓለም ሕዝብ ፎር ፍሪ ብሎ ነው። አይከፋኝም ብሎ ኦፕን ሶርስ አድርጎታል። ኦፕን ሶርስ አድርጎት ልክ ይሄንን ኦፕን ሶርስ ሲያደርጉት ይሄን ኦፕን ሶርስ ሲሆን የተለያዩ የቻይና ብራንዶች ቴስላን እያስመሰሉ ኮፒ ማድረግ። ምክንያቱም ቻይና ላይ ካሉ ራሱን ችሎ ትልቅ ተቋም ካላቸው ብራንዶች መካከል ቴስላ ብቻ ነው። በነገራችን ላይ ሌሎቹ በሙሉ በጆይንት ቬንቸር እንዲሰሩ ነው የተፈቀደላቸው። እነ ሆንዳ ብትል፣ ቶዮታ ብትል፣ ፎርድ ብትል፣ የትኛውንም ስቴላንስ በል ሁሉም ብራንድ ቻይና ውስጥ ሲገባ በጆይንት ቬንቸር እንዲሰራ ነው የሚገደደው። ቴስላ ግን ራሱን ችሎ 100% የራሱን ካምፓኒ ቻይና ላይ ኦውን እንዲያደርግ ተደርጓል። ይህንን ያደረጉበት ዋነኛ ምክንያት ምን ይመስላል? ሌሎቹ ካምፓኒዎች የቻይና ካምፓኒዎች ከቴስላ ጋር ራሳቸውን እያወዳድሩ አይተ ከሆነ የቻይና የትኛውን ብራንድ ሲወጣ ከቴስላ ጋር ነው የሚወዳደረው። ሪቪው ላይ ራሱ አይተ ከሆነ እና የሆነ ሻኦሚ ያወጣ ሻኦሚ ከቴስላ እንደዚህ የተሻለ ነገር አምጥቷል። ሪፈረንስ ፖይንት የሚጠቀሙት ቴስላ ነው። ሪፈረንስ እሱ ነው ማለት ነው። አይታል ስትራቴጂ። ሌላውን ጆይንት ቬንቸር አድርጎ ቴስላን ብቻ ተፈቀደ። ቴስላ ለምን በጥራት የማይደራደር ተቋም ነው ይታወቃል በብራንድ ደረጃ። ስለዚህ የቻይና ተቋማት ሌሎች ዓለም በሌላው ጊዜ የሰሩትን ስህተት እንዳይደግሙት። ምክንያቱም የቻይና ብራንድ ሲባል ሁሉ ጊዜ መልከ ጥፉ ነው። ቻይና ተመርቶ መጣ ከተባለ ሁሉ ጊዜ በቃ የቻይና ምርት ተብሎ ኳሊቲ ኢሹ ላይ ሁሉ ይነሳል። ድሮም እንደዚህ ያው ሞተር ሳይክልን በለው የትኛውንም ዕቃ ቻይና ነው ከተባለ እዚህም ቻይና ነው የሚባለው። ግን ያንን ለመቀየር ለቴስላ ራሱን ችሎ 100% እንዲሰራ ካደረጉት በኋላ ሌሎቹ ተቋማት የሱ ጥራት ደረጃ ላይ ለመድረስ በሚያደርጉት መፍጨርጨር የተሻለ ደረጃ ላይ ሲደርሱ በአይናችን አይተናቸዋል። ተሽከርካሪው ኤክስፒንግ ይባላል። ከዚህ በፊት ያነሳነው ሻኦሚ የሚባለውን ነበረ ካስታወስ። አሁን ግን ኤክስፒንግን እንቃኛለን። ኤክስፒንግና ሻኦሚ ቅርብ ጊዜ የመጡ መኪኖች ናቸው ሁለቱም። በተለይም ደግሞ ሻኦሚ ኤክስፒንግ ሁለቱ በቃ ወንድማማቾች ናቸው የሚመስሉ። ስማቸውም ይመሳሰላል፣ ብራንዳቸውም ይመሳሰላል። ጥራት ላይ ትኩረት አድርገው የሚሰሩ ተቋማት ናቸው። በተለይ ከዚህ በፊት እኛ የምናውቀው ዩሲ ብራውዘር የሚባል ታውቃለህ? ድሮ በጠቅጠቅ ስልክና ኖኪያ ስልኮች ላይ የነበረ ብራውዘር የዚህ የብራውዘር ባለቤት ነው እና ኤክስፒንግ ላይ ያለ ነው። ስለዚህ ከዚህ ከኤክስፒንግ አንድ ብራንድ መርጬ ዛሬ ትንታኔ ሰጥበታለሁ። በዛውም ስለ ኤክስፒንግ እንዲታወቅ ነው ማለት ነው የዛሬው ፕሮግራም። በአጠቃላይ ኤክስፒንግ ጂኤክስ ይባላል ተሽከርካሪው። ይሄ ተሽከርካሪ ፉል ሳይዝ ኤስዩቪ የሚባል ሲሆን 6 ሰው መጫን ይችላል። 2+2+2 አወቃቀር አለው። ማለትም የጋቢና 2 ሰው፣ ሁለተኛ ሮው 2 ሰው፣ ሶስተኛ ሮው 2 ሰው የመጫን አቅም ያለው ተሽከርካሪ ነው። ፉል ሳይዝ ኤስዩቪ ነው። ከዚህ በፊት የዛሬ ሳምንት ያነሳ ነው የሃንዳይ ተሽከርካሪ ጋር የሚመሳሰል ገጽታ አለው። እሱንም ነገር እናነሷለን። ያው የሆነ ተመሳሳይ ኮንተንት ስትል ተከትሎ ይመጣል ሌላው ማለት ነውና ስለዚህ ተሽከርካሪው የዚህ ካምፓኒ ዋና መስራች ሄ ዣኦፒንግ ይባላል። እኔ ሻኦፒንግ እለዋለሁ ብዙ ጊዜ እና ይህ ግለሰብ በጣም ኢንቴሊጀንት የሆነ ግለሰብ ነው። ከዚህ በፊት ዩሲ ብራውዘር የምንለውን
የፈጠረ ግለሰብ ነው። ስልኮቻችን ላይ የምናገኛቸውን ያልከውን ማለት ነው። ስልክ ላይ የምናገኛቸውን ዩሲ ብራውዘር እንደ ክሮም የምንጠቀምበት የነበረ ነው። አሁን እንግዲህ ቀዝቅዟል። ስለዚህ አሁን ይሄ ነገ በቤጂንግ መኪና ኤግዚቢሽን ኤፕሪል 24 ማለት ነው ከጧቱ 3 ሰዓት ከ20 አካባቢ ዛሬ ማለት ነው 24 ነው ዛሬ 3 ሰዓት ከ20 ላይ ይታያል። እንግዲህ እኛ እዚህ እያቀረብን እዛ እየታየ ነው ማለት ነው። ላይቭ ነው እየተናገር የምንገኘው። በእኛ ሰዓት አቆጣጠር ምናልባት ወደ 4 ሰዓት ሊሆንም ይችላል። ዞሮ ዞሮ እሱን ብዙም ስላላጠናሁት ልቀጥለው እና በቻይና ሰዓት አቆጣጠር 3 ሰዓት ከ20 ላይ በአጠቃላይ ይሄ ተሽከርካሪ ለእይታ ይቀርባል። የሚገርመው ግን ተሽከርካሪው በጣም ብዙ ከለሮች አሉት። በብሉ አለ፣ በግሬ በብዙ ከለር እንዳለው ተነግሯል። ግን አንድ ፕሪሚየም የሆነ ከለር ሂድ ተደርጓል። ይሄ ማለት ምንድነው? ተሽከርካሪው ዛሬ 4 ሰዓት ተኩል አካባቢ ላይ ነው ከለሩ ይፋ የሚሆነው። ምን አይነት ከለር እንደሆነ ማንም አያውቅም። እንዴት አይነት እንደሆነ ምን ተጠቅመው እንደሆነ ፕሪሚየም ያሉት ምን እንደሆነ ሁሉም ሰው የሚያውቀው ጉዳይ የለም ማለት ነው። ተሽከርካሪው ባዛሩ ላይ ነው የሚታየው። ባዛሩ ላይ ዛሬ 4 ሰዓት ተኩል በኢትዮጵያ የሚደረገው በጉጉት እንዲጠበቅ ነው ማለት ነው። እንዲጠበቅ ተደርጎ ነው እንግዲህ የተከናወነው። ከለሩ ምን ኖርማሊ ያሉት ከለሮች ይፋ ሆነዋል። ግን አዲሱ ፕሪሚየም የተባለው ከለር ግን ይፋ አልተደረገም። ይህ ተሽከርካሪ ከኤፕሪል 15 ጀምሮ ለቅድመ ሽያጭ ክፍት ተደርጓል። የተሽከርካሪው ዋጋ የሚገርም 399800 የቻይና ዩሃን ነው። ከቴስላ ይበልጣል ያልኩ ቴስላ 250800 የቻይና ዩሃን ነው። ሞዴል ዋይ እና ሞዴል ኤክስ ተቀራራቢ ላይ ዋጋ ላይ ስለሚጠሩ በጣም በብዙ እጥፍ ይበላለጣሉ። ግን ይህ ኤክስ ፒንግ የተባለው ተሽከርካሪ እውቀቱን የቀሰመው ቴክኖሎጂውን የወሰደው ቅድም እንዳልኩ ከማን ነው? ከቴስላ ወስዶ አሁን ዋጋው ጭራሽ የበለጠ የመሆን አዝማሚያ እያሳየ ነው። ለምንድን ነው ዋጋው የጨመረው የሚለውን እናያለን። ከቴክኖሎጂ አንጻር እንመለከታለን። ሰፋ ያለ ነገር እናያለን። ምክንያቱም ቴክኖሎጂ ካልክ ቴስላ ራሱ በቴክኖሎጂ የሚታማ ተቋም አይደለም። ግን ይሄ ተቋም ምንድነው የተለየ ነገር ይዞ የመጣው? እንዲህስ ዋጋውን ጨምሮ የመጣበት ዋና ምክንያት ምንድነው የሚለውን እናነሳለን። በመጀመሪያ ደረጃ ዋጋውን የጨመሩበት አንደኛው የቴክኖሎጂ ብልጫ ስለታየበት ነው። ተሽከርካሪው ይሄ ፕራይመራይዜሽን ከምንለው ሐሳብ ውጪ ማለት ነው። የቻይና መኪኖች አይተ ከሆነ አሁን ላይ ራሳቸውን የማስወደድ ስራ እየሰሩ ነው። በርካሽ ነው የሚታወቁት አይደል? አሁን ግን ራሳቸውን ውድ ወደ ማድረግ እየገሰገሱ ነው። እነ ኒዮን አይተ ከሆነ ሻኦሚን አይተ ከሆነ ራሳቸውን የማስወደድ ስራ እየሰሩ ነው የሚገኙት። በምንድነው በቴክኖሎጂ የበለጠው ከተባለ አንደኛ ተሽከርካሪው ቦዲ ኤአይ የሚባል ማለትም በጣም የሚገርም ኢምቤድድ ኤአይ የሚባል ቴክኖሎጂ ነው። ይሄ ማለት ምን ማለት መሰለ? አካላዊ የሆነ ኤአይ ያለው ተሽከርካሪ ማለት ነው። በአጠቃላይ ሲነገር ተሽከርካሪ ሮቦት ነው ማለት ነው። ሙሉ ለሙሉ አካሉ ተሽከርካሪው ኤአይን የታገዘ ነው። አካሉ ሙሉ ለሙሉ ጎማው፣ ቦዲው ሙሉ ለሙሉ ቦዲ ኤአይ የምንለው ወይም ኢምቤድድ ኤአይ የምንለው ስትራክቸር ያለው አካላዊ ኤአይ የምንለው ይሄ ማለት መኪናው ሮቦት ነው ማለት ነው። ብቻው ታውስከ ትራንስፎርመር የሚለው ፊልም አይነት ነገር በቃ እሱን ላነሳልህ እኮ ነበር። ካፌ ላይ ነው የወሰድከው። ትራንስፎርመር አይተህ ከሆነ ሌሎች አሉ። አይ ሮቦት የሚባሉ ፊልሞች አሉ። ናይት ራይደር የሚባል ደግሞ አለ እና ናይት ራይደር ማለት በጨለማ የሚጓዙ የሚል ፊልምም አለ። በዛ ፊልም ላይ ኬአይቲ የሚባል ገጸ ባህሪ ወይም አንድ ተሽከርካሪ የሚናገር መኪና እዛ ገጸ ባህሪ እንመለከታለን። እንግዲህ የዛሬ ስንት ዓመት እነሱ እንግዲህ ፕሪዲክት የሚያደርጉት በፊልሞቻቸው ነው። እና ይሄ ተሽከርካሪ ይናገራል። አሁን እኮ እኛ ቋንቋን አናውቀውም እንጂ እነ ሲገል የቻይና መኪኖች ሁላ እኮ ያወራሉ። የሚያዋራቸው ነው የጠፋው። አድቫንስ ቋንቋው ነው የጠፋው። ወይም ደግሞ ኢንተርናሽናል የሆነ መኪና ኢትዮጵያ ውስጥ ቢገባ በእንግሊዘኛ ተሽከርካሪው የሚያወራበት እድል ተፈጥሯል። ልክ ኖቲፊኬሽን እንዲያም አንዳንዴ ጨለማ ውስጥ ስትገባ ካየህ አንደርግራውንድ ሰላም ስትገባ አብራት አብራ ምናምን ይላሉ እኮ። በጣም የሚገርም ነው። ስለዚህ የዛኔ በፊልም ቤልት ካላሰርክ ደግሞ ቤልትህን እሰር ይልሃል፣ ይነግራል። እባክህ በሩን ዝጋም ትልሃለች። የሩሲያ እንትኖች ቴክኒሻኖች ከዚህ በፊት ስናነሳው አይተህ ከሆነ የቻይና መኪኖች ሩሲያ ይገባልና ቀየሩት። የቻይናን ቋንቋ ወደ ራሳቸው ገልብጠውታል እነሱ። በዚህ ደረጃ በእርግጥ የምንደርስበት ቀን ቅርብ ነው የሚሆነው። ያን ያህል ሩቅ ቴክኖሎጂ አይደለም። እና ይሄ የኤአይ አርኪቴክቸር በጣም ልዩ አድርጎታል። ብሌድ ራነር የሚባል ፊልም በ2049
በ2049 ይፈጸማል ብሎ ያስቀመጠውም ነገር አለ። የፍላይ የሚበሩ መኪኖች እዛ ፊልም ላይ የተቀመጠው አሁን በተግባር ለምሳሌ ኤክስፒንግ የሚበሩ መኪኖችን በመስራት የሚታወቅ ነው። ስለዚህ ይሄ በጣም ቴክኖሎጂ ላይ ፎከስ ያደረገ መኪና ነው ማለት ነው። በቴክኖሎጂ ይሄን ያክል እነ ቴስላን እንኳን በልጦ ዋጋው የተሻለ የሆነበት ትልቁ ዋነኛ ምክንያት ይሄ አሁን የተናገርነው የአካላዊ ኤአይ የምንለው መኪናው እንደ ሮቦት የሚታሰብበት ማለት ነው። ይሄ ማለት የራሱ የሆነ ፕላትፎርም አለው። ስለ ፕላትፎርም ሌላ ቀን አንድ ፕሮግራም እንሰራለን። አንድ ተሽከርካሪ የራሱ የሆነ ፕላትፎርም አለው። ለምሳሌ 3.0 ኢቮ ምናምን የሚባል ፕላትፎርም የምንላቸው የነ BYD የዚህ ፕላትፎርም ደግሞ SCEPA 3.0 ፕላትፎርም የምንለው ነው። ያ ሲተነተን ስማርት ኤሌክትሪክ ፕላትፎርም አርኪቴክቸር የሚል ትርጉም ይሰጣል። በዚህ አርኪቴክቸር ውስጥ የተካተቱት የቴክኖሎጂ ማዕቀፎች ምንድናቸው የሚሉትን በግልጽ እንመለከታቸዋለን ማለት ነው። አንድን ተሽከርካሪው ኤአይ እንዲሆን ወይም ተሽከርካሪው ሮቦት እንዲሆን የሚያደርገው ነገር ምንድን ነው የሚለውን ነገር ስናነሳ ስለዚህ ተሽከርካሪ ግልጽ የሆነ ነገር ይኖረናል ብዬ ስላሰብኩኝ እናነሳዋለን። ምን ሲያሟላ ነው ኤአይ አርኪቴክቸር ነው ምንለው ነው? ምን ሲያሟላ መኪናው ሮቦት ይሆናል? ይሄ ተሽከርካሪው ያልኩ ያለውት እኮ በፊት ምንድን ነበረ? ሪስፕሮኬቲንግ ሞሽን ነበረ። ሰርኩላር ሞሽን መጣልን ከስቲም ኢንጂን ምናምን ጋር ተያይዞ ሰርኩላር ሞሽን የሰው ልጅ ልብሱን መስፋት የጀመረበት እኮ ነገር እኮ ሰርኩላር ሞሽን ሲመጣ ነው። በሮተሪ ሞሽን በተለያዩ ዲዛይኖች ልብስ መስፋት ምናምን የጀመርንበት ዘመን ያ ማለት ሮቴሽናል ሞሽንን መጠቀም ጀመርን። ከዛን አውቶሞባይል መጣ አይደል? ሰልፍ ፕሮፔልድ የሆነ ነገር ራሱን በራሱ ሚዞር ከዛን አውቶኖመስ ወደሚባል መጣን። አውቶኖመስ ማለት ደግሞ የሚያቅ ራሱን ችሎ የሚሄድ ደግሞ ሆነ። ራሱን ችሎ የሚዞርና ራሱን ችሎ የሚሄድ የተለያየ ነው። ራሱን ችሎ ይሄዳል አውቶኖመስ ሲስተም። አሁን ግን የመጣው ሲስተም በጣም በሚገርም ሁኔታ አካላዊ ኤአይ ወይም ሮቦቲክ የሆነ ሮቦታክሲ የምንለው ቴስላ በዛ ስም ነው የሚጠራው። እና ይሄ ተሽከርካሪ ሮቦታክሲ ወደ መሆን የተጠጋ ተሽከርካሪ ነው። ይሄ ተሽከርካሪ ወይም ማንኛውም ተሽከርካሪ ሮቦት ወደ መሆን ተጠግተዋል የምንለው በምንድን ነው? ወይም ኤሌክትሪካል ኮምፖነንቶች ምን አይነት ኮምፖነንቶች ነው ለዚህ አስተዋጽኦ የሚያደርጉት የሚለውን እናነሳለን። የመጀመሪያው የኤሌክትሪክ ሞተሩና ፓወር ትሬኑ ነው። ኢንስታንት ቶርክ የምንለው ነገር ኤሌክትሪክ መኪና ላይ ከፍተኛ አስተዋጽኦ አለው መኪናውን ወደ ሮቦትነት ለመቀየር። እንዴት ነው ኢንስታንት ቶርክ የምንለው ለሮቦትነት መኪናውን ወደ ሮቦትነት ለመቀየር ዋና ነገር የሆነው እንዴት ነው ከተባለ ለምሳሌ እኛ የነዳጅ መኪና ስንነዳ አክሰለሬተር ፔዳሉን ስንረግጥ ትሮትል ቫልቫ ስትከፈት 4 ስትሮኮች ይፈጠራሉ። ኢንቴክ ያደርጋል። ከተቀላቀለ በኋላ ፓወር አድርጎ ኤግዞስት ያደርጋል። ልክ ስትከፍተው ይሄ ሁሉ ፕሮሰስ አልፎ ነው ፓወር የምታገኘው ወይም መኪናው ጎማው ላይ ኢነርጂ አግኝቶ መኪናው መንቀሳቀስ የሚችለው። ስለዚህ ሰከንዶች ይፈልጋል። 30 ሰከንድ 20 ሰከንድ ሊሆን ይችላል። 10 ሰከንድም ቢሆን ሰከንዶች ይፈልጋል። ረጅም ጊዜ ይፈልጋል። ሙሉ ኃይል ለማግኘት እነዚህን ፕሮሰሶች ፎር ስትሮክን ለማድረግ የተወሰነ ጊዜ ይፈልጋል። በሰከንድም ይሁን የሆነ ሰዓት ላግብቻ አለው ነው በትክክል። ስለዚህ ልክ ስትረግጠው ይሄንን ሁሉ ፕሮሰስ አልፎ ሄዶ ጎማውን ያሽከረክርልሃል። ኤሌክትሪክ መኪና ላይ ግን በ0.001 ሰከንድ ውስጥ ነው ኢንስታንት ቶርክ ለተሽከርካሪው ጎማ የሚሰጠው። ኢንስታንት ቶርክ ነው። ይሄ ማለት በጣም ከፍተኛ የሆነ ፍጥነት አለው። ለምሳሌ የነዳጅ መኪናው ሲስተም ለምንድን ነው ሮቦት መሆን የማይችለው? ለምሳሌ የነዳጅ መኪና ሮቦት መሆን አይችልም እያልኩህ ነው። ለምንድን ነው ማይሆነው ካልኩህ ኤሌክትሪክ መኪና ላይ ያለው ልናገረውና የነዳጁ በደንብ ግልጽ ይሆናል። ኤሌክትሪክ መኪና ላይ ኢንስታንት ቶርክ አለ። ተሽከርካሪውን ወዲያው ለጎማው ፈጣን የሆነ ኢነርጂ ይሰጣል። ይሄ ማለት ለምሳሌ መኪናው እየሄደ ያለ ኮምፒውተሩ ለአክቹዌተሩ ወደ ቀኝ ታጠፍ ሲለው ኢንስታንት ቶርክ ካለ ወደ ውጥፍ ይላል። ለምን? ኢንስታንት ቶርክ ነው። የነዳጁስ ቢሆን የነዳጅ ገና ስትረቀው ገና ትሮትል ቫልቭ ከፍቶ 4 ስትሮክ አድርጎ ምናምን ሲያደርገው መኪናው እንኳን ሊታጠፍ ዘገምተኛ ነው የሚሆነው ማለት ነው። ሊታጠፍ ጭራሽ አይችልም። አክቲቭ ሊሆን አይችልም። ኢንስታንት ቶርክ ስላለ ግን ኢሚዲየትሊ ለተሽከርካሪው ጎማ ኢነርጂ ይደርሰዋል። ያ ማለት ወዲያው እጥፍ ይላል ማለት ነው። በ45 ዲግሪ ውስጥ ወደ ቀኝ ታጠፍ ስትለው እጥፍ ይላል ወዲያው። ይሄ ማለት ተሽከርካሪው እንደ ሮቦት እየሆነ ነው ማለት ነው። ያ ኢንስታንት ቶርክ በጣም መሰረታዊ ነገር ነው። ለአንድ ተሽከርካሪ ሮቦት ነው ለመባል ኢንስታንት ቶርክ ፈጠራ በጣም መሰረታዊ እንደሆነ መታሰብ አለበት።
ሃይ ኤፊሽንት ስለሆነ ወዲያው መልእክት ወደ እግሮቹም ሆነ ወደ ላይዳሩም ሆነ ወደ ራዳሩም ወደ ካሜራው ወዲያው በፍጥነት ኢነርጂ ይደርሳል ማለት ነው። ይሄ ማለት ከድራይቭ ባይ ዋየር ወደሚለው ሐሳብ ይወስደናል። አሁን መካኒካሉ ቢሆን ይሄንን ማድረግ አይችልም። መካኒካሊ ኮኔክት የሆነ መሪ ወስደህ ወይም አክሰለሬተር ፔዳል ወስደህ ጭራሽ ፍጹም ልትሆን አትችልም። ግን አክሰለሬተር ፔዳሉ መካኒካል የምናቃቸው በመካኒካል ሲስተም የምናቃቸው ፍሬኑ፣ መሪው፣ አክሰለሬተር ፔዳሉ እንዳለ ኤሌክትሮኒክስ ከሆነ ግን ወዲያው መልእክት ይሰጣል። ወዲያው ተሽከርካሪው እንደ ሮቦት ከፈለገ ወደ ቀኝ ከፈለገ ወደ ግራ ከፈለገ ወደ ፊት እያለ እንደ ሮቦትነት መንቀሳቀስ የሚያስችለው የመጀመሪያው ነገር ኤሌክትሪክ ኢንስታንት ቶርክ የምንለው መሰረታዊ ነጥብ ነው። በሁለተኛ ሁኔታ ካየነው በሁለተኛ ነጥብ ካየነው ልክ እንደ ሰው ልጅ ይሆናል ማለት ነው አይደል? አሁን ያነሳውልህ ሐሳብ የሰው ልጅ አሁን ለምሳሌ እኛ ምንድነው የምናስበው? መጀመሪያ መልእክት ነው አይደል? የሆነ ነገር ቢቆነጥጠን ወይ የሆነ ነገር ውሻ ቢመጣብህ አንተ ሳታስበው ሪያክት ያደርጋል። ይሄ መኪና አሁን የሆነ ነገር ወይ ሊገጨው ሲመጣ ራሱ ችሎ ሪያክት ደንግጦ መሮጥ የሚችል ተሽከርካሪ ነው እየተሰራ ያለው ማለት ነው። ይሄ ተሽከርካሪ የኤክስ ፒንክ ጂኤክስ ያልነው ተሽከርካሪ አሁን አካላዊ ኤአይ ነው ስንል መኪናው እንደ ሰው አስቦ ከዛም በኋላ አሰላስሎ ከዛም በኋላ መወሰን ይችላል ማለት ነው ራሱን በራሱ። ስለዚህ መኪናው ምን ሆነ ማለት ነው? በዚህ ላይ ኢንስታንት ቶርክ ዋናው ነገር ነው። ከዛም በኋላ መኪናው ምን ይሆናል? ቀጥታ ሮቦቲክ ወደ መሆን ይሸጋገራል ማለት ነው። የመጀመሪያው መሰረታዊ ነጥብ እሱ ነው። ሌላኛው ኢንዲፔንደንት የሆኑ አራት የሆኑ ሞተሮች ይኖራሉ። አራቱም ጎማ ላይ አራት ሞተር የግዴታ ነው ሮቦት ለመባል አንድን ተሽከርካሪ። ለምሳሌ አራት ተሽከርካሪ አራት ሞተር በአራቱም ጎማ ላይ ካለ ኢንዲፔንደንትሊ መንቀሳቀስ ይችላል ማለት ነው። ወደፊት እየሄደ እያለ ከጎን ቢሆነ ነገር ቢገጥመው ወደ ግራ ይሄዳል፣ ወይ የሆነ ነገር ከግራው የሆነ ነገር ቢያጋጥመው ወደ ቀኝ ይሄዳል ማለት ነው።